ሰላም ሰላም ውድ የጆኒት ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ክብር ለስላሴ እመቤታችን ቅድስት ድንግል ማርያም ክብሯ ይስፋ። ሰላም ነኝ። እናንተ እንዴት ናችሁ? ጊዜያቱ እንዴት እየሄደላችሁ ነው? ቀናቱ፣ ሳምንታቱ የለቀቅነው እኔና ተው የለቀቅነው ፊልም በጣም እንደወደዳችሁት ስላሳያችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። ከዚህ በኋላ ቀጣይነት ያለው ነው እንግዲህ እያከታተልን ነው የምንሰራው ከዚህ በኋላ ለምን አሁን ላይ ምን አለ መሰላችሁ ይሄ ከአሁን ገጠመኝ እንሰማለን ትምህርቶች አሉ ያንን ነገር ሰው በፊልም በህይወት ማለት በፊልም ሲሆን ብዙ ነገር ለወጣቱ የሚገባቸዋል ላለው ትውልድም አሁን ላይ ፊልም ምናምን የማይ ትውልድ ብዙ ነውና ይሄ እንደዚህ ድራማቲክ የሆነ ነገር ደስ ስለሚለውና ትኩረት ሰጥቶ ስለሚያይ በዛ መልክ ለሰው ሲቀርብ ይማሩበታል። እናንተም እንደወደዳችሁት ስላሳያችሁኝ አመሰግናለሁ። አሁንም ሼር ላልተደረገ ሰው ሼር አድርጉ፣ ብዙ ሰው እንዲያየው ለብሶ አዳርሱ። በመሃል ያልሰራ ነው ቀጣዩን አሁን ያለቀቅንላችሁ በመሃል ሸንኮራ ዮሐንስ ሄደን ነበርና ሸንኮራ ዮሐንስ ሄደን ነበረ። ያው ቪዲዮ እዚህ ጋር አስቀምጥላችኋለሁ። ሸንኮራ ለበረከት ሄደን ነበረ። መጥምቀ መለኮት ቅዱስ ዮሐንስ የዓመቱን ሄደን ነበርና እዛ በጣም ደስ የሚል ጊዜ ነበር ያሳለፍነው። በጣም ትልቅ በረከት አግኝተናል። የደጁን ቃል ኪዳን ተካፍለናል። ይበልጥ ደግሞ ብዙ በረከትን አፍሰን መተናልና እግዚአብሔር ይመስገን። እኔ ስሜ ዮሐንስ ነው እና የቅዱስ ዮሐንስን ደጅ ስለረገጥኩ በጣም ደስ ብሎኛል። በዚህ አጋጣሚ ቅዱስ ዮሐንስ ደጅ ለመጀመሪያ ጊዜ የሄድኩት እናቴ ነች ይዛኝ ሄደችውና ያው ያለፈ ነገር ነውና እስቲ ላካፍላችሁና የመጀመሪያ ጊዜ ቅዱስ ዮሐንስ በሄድኩ ጊዜ ለመጀመሪያ ጊዜ ቅዱስ ዮሐንስ በኢየሱስ ለመጀመሪያ ጊዜ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የሄድኩ ጊዜ ማዘር ነች ይዛኝ ሄደችውና ያኔ ማዘር ይዛኝ በሄደች ሰዓት ምን አድርጌ ነው ሕፃን ነኝ እግዚአብሔርን ነው የምላችሁ ወደ 12 ዓመቴ ምናምን ነውና እበጠብጣለሁ፣ አስቸግራለሁ፣ ብር ሰርቃታለሁ። በቃ ምርር ነበር ማረጋትና እጄን እሳት ውስጥ እስከ መክተት ድረስ እጄን እሳት ውስጥ ነበር ወይራ አለ አይደለ በወይራ እጄን እስከማቃጠል በቃ በጣም ነበር ማስቸግራት። ያው መንፈሱ በቃ በጣም ብዙ ነገር ያደርገኝ ነበር። ይሄ የቤት ነገር ማንሳት ምናምን እንድረገም ከዛ እሷ ተረግመኛለች ምናምንና ራሷ ላይ ያለው የዛር መንፈስ ከቤተሰብ የመጣብኝ የዛር መንፈስ እኔ ላይ ያለው ያስተርቀኝና ቤተሰብ እንዲረግመኝ ያደርጋልና እርግማን ደግሞ ራሱ ይረግመኛልና መጥምቀ መለኮት ቅዱስ ዮሐንስ ይዛኝ ለመጀመሪያ ጊዜ ይዛኝ ሄዳ ደጁ ላይ አቁማ ሁለተኛ አልሰርቅም ብለማል ምናምን ብላ አስመላኝ። ከዛ በኋላ በቃ እዛ መክራይን ቁጭ አድርጋ ደጁ ላይ ወስዳ ቅዱስ ዮሐንስ ስሙንም ዮሐንስ ነው ያልኩት ይሄ ልጅ አንተ አስተካክልልኝ ብላ ምናምን ተስላ ነበር የመጣችውና የመጀመሪያ ጊዜ እናቴ ነች ያን ደጅ ያሳየችኝና ከዛ በኋላ ብዙ ነገር በቃ የስሜን ነገር እንደ ስሜ ባልኖርም እግዚአብሔር ይመስገንና አሁን ላይ ደጁን ከዛን ስረግጥ ትዝ ያለኝ በቃ ያ ነው። አይ ይሄን ደጅ እኮ ለመጀመሪያ ጊዜ በዚህ ምክንያት የረገጥኩት ነው ብዬ በጣም ብዙ በረከት ተካፈልን። ተሙም የተው ማዘረም ምናምን አንድ ላይ ነው። በጣም ደስ የሚል ጊዜ ነበር ያሳለፍነው እና ብዙ ደስ የሚሉ መነኮሳትን አይተናል። እምነቱን ተቀብተን ጸበሉን ጠጥተን ብዙ በረከት አግኝተናልና ለእናንተም በረከቱ ይድረሳችሁ። መጥምቀ መለኮት ቅዱስ ዮሐንስ በረከት ይድረሳችሁ እና ዛሬ ደግሞ ብዙ አላበዛውባችሁ። ዛሬ በአንድ ቪዲዮ ነው የመጣሁት። በሁለት ቪዲዮዎች መጥቻለሁ። አንደኛው ነገር እንግዲህ መርጌታ በሚል ዙሪያ መርጌታ ገሌ መርጌታ ትችላለህ እየተባለ እህታችን ባምቢን ታቋታላችሁ እና አንድ ወንድማችን አብረው የሚሰሩት ቪዲዮዎች አሉ። ለትውልዱ ምን አይነት ነገር እያስተላልፉ እንደሆነ አይታወቅም። ግን እኛ በመናፍሱ ሴራ የገባን ከመምህሮቻችን ከመምህር ግርማ ከቀሲስ ሄኖክ ከአባ ሳሙኤል ከመምህር ተስፋዬ ከተማርናቸው ከምናቀው በራሳችን በህይወታችንም ከምናቀው ደብተራ መተት ስርማሽ ቅጠል በጣሽ ከሆኑ መስተፋቀር እየተባለ ከሚደረግ ነገር ስለሚገባን ይሄ በሱ ምንቀልል ሰዎች አይደለንም። ይሄንን ነገር ለትውልዱ ብናስተላልፍ ሰዎች አይደለንም። ምን ያክል ጠንቅ መሆኑን ይሄ ነገር ለሰው ጎጂ መሆኑን እያስተላለፍን ያለን ወጣቶችም ትላልቅ ሰዎችም አሁን ላይ መምህራን ተማሪዎች በእንደዚህ አይነት ነገር ላይ ስለተሰማራን በራሳችን የደብተራ መንፈስ ምን ያክል እየታገልን እንደሆነ ምን ያክል ለትለት እየታደሰብን መከራ እያየን እንደሆነ ምን ያክል ህይወታችን እንደተበላ ምን ያክል ዘመናችን እንደተወሰደ በደብተራ መንፈስና ይሄ ሁሉ ስለምናቅ እዚህ ጋራ ይሄን ቪዲዮ
ህይወትና እንመለስ። ይህን ቪዲዮ የሆነ ቀልድ ነገርሽ በጣም የሚያስቀልድ የሆነ ጓደኛዬ ካልሲው ይሸጣል። ይሄ ብቻ አይደለም፣ ሌላም አለ በጣም የሚገል በሳቅ የምር ባይዘዌ ማለት ነው። በር ማለት ነው፣ በር ይዘጋል። መርጌታ ይችላል። ሀኔ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። መርጌታ ይችላል። ይህን ቪዲዮ እንዳያችሁት እንግዲህ እዚህ ጋር ምንድን ነው የሚለው? አንድ ላይ ባምቢ ታውቋታላችሁ፣ ከእሷ ጋራ ምናምን መስተፋቅር አድርጎባታል ነገር ነው መልእክቱ። እሱ መስተፋቅር አድርጎባት እሷ ደግሞ ከልክ በላይ እንዲወደደችው ምንም አታውቀውም። በቃ እሱ ነፍሷ እስኪወጣ እንደምትወደው ነገር ነው። እና ዞር ይልና መጨረሻ ላይ ካወራ በኋላ ምን ይላል? መርጌታ ይችላል ነገር ነው። እና ከስር ኮመንት ያደርገው መርጌታ ይችላል፣ መርጌታ ይችላል። እና ለትውልዱ ምንድነው አንድ ሴት እምቢ ብትል አንድ ወንድ እምቢ ቢልሽ መስተፋቅር አድርገሽ እንደዚህ ማንበርከክ ትችያለሽ የሚል መልእክት ነው እያስተላለፉ ያሉት። እና እነዚህ ልጆችን ዝም ካልን በዚህ አይነት ወደፊት ባይዘው ምን አለ አንዳንዴ ቲክቶክ ላይ ብዙ ጊዜ ያለው እና ጠይቄ እምቢ ካልከኝ ችግሩን መርጌታ ይፈተዋል ምናምን፣ ጠይቄሽ እምቢ ካልሽኝ ችግሩን መርጌታ ይፈተዋል እና ቀለል ያደረጉታሉ። እና መርጌታ ማለት አጋንንትን ነሃቤ ብሎ ጠርቶ ተዋርሶ መተት እያረገ ድግምት እያረገ ሰውን በብዙ ነገር የሚያሰቃይ ነው። እና እንዴት ይህን ነገር ማስተዋል አቃተን? አሁን ላይ ለትውልዱ ምን ለማስተላለፍ ፈልጎ ነው? ባምቢታችንም ይሄ ነገር ለምን አስፈለገ? ቤተክርስቲያን የሚወክል ነገር ነው ወይ? ለምን ይህን ያክል ቤተክርስቲያን ማዋረድ ለምን አስፈለገ? ይህን ያክል ትውልዱን ለምን ማበላሸት አስፈለገ? ይሄ ነገር በዚህ ምን አለ መሰላችሁ፣ መርጦ አልቃሽ መሆን እኮ አይደለም፣ ግን ወጣቱ አሁን ላይ ሞኝ ነው። ሞኝ ትውልድ ነን። እግዚአብሔርን ነው የምላችሁ። ይህን አይቶ አሁን እቺ ነገር በመስተፋቅር ሞክራለሁ ብሎ መስተፋቅር ያደረገ አይጠፋም። መስተፋቅር ማለት አጋንንትን ወደ ራስ ላይ ማዋረስ ማለት ነው። ያቺ ሴት እኔን ወዳኝ ወይ ደግሞ ፈልጋኝ ሳይሆን የምመጣው እኔ በያስኳት መንፈስ ተይዛ ነው ማለት ነው። መምህር ተስፋዬ ብዙ ጊዜ ገጠመኝ ላይ ተሰማላችሁ አይደለ? ትዳር ውስጥ ገብተው ወልደው ምናምን ምናምን ብዙ ዓመት እየቆዩ ግን በምንድን ነው? በመስተፋቅር ነው ያገባት ወይ ደግሞ በመስተፋቅር ነው ያገባቸው እና ዝም ብሎ ይኖራሉ ምናምን፣ ግን ደንዝዞ ነው የሚኖሩት። እና ይሄ ነገር የበላዩ ማነው? መስተፋቅር ያደረገው ነው የበላዩ። እና ቢደበድብ ቢጠፈጥፋችሁ ቢሰድባችሁ፣ ሴቶች አብዛኞቻችሁ እስቲ ስድብ እያደረገው መስተፋቅር ያደረገ ሰው ያስታውቃል። ያንቋሽሻል፣ ይማታል፣ ምን ይላል። ግን ያቺ ሴት ከሱ ሙጥኝ አልሄድም እንድትል ነው ነገርየው። አንዳንዴ ደግሞ ሴቶች አልፈልግምም ብላችሁ አይ የፍቅር ነገር አይ እኔ እድሜ አይደለም በዚህ ሰዓት አልፈልግም፣ አይ እኔ እንደ ዘመኑ ቋንቋ ታይፕ አይደለም እኔ አንተን አልፈልግም ብለው ሲሄዱ ወንዶችን ያደርጋሉ። ደብተራ ጋ ሄዱና እቺ ልጅ እንዲህ ብላኛለች መስተፋቅር አድርግልኝ ብሎ መስተፋቅር ይደገበታል። ያቺ ልጅ ራሷ ፈልጋው ተክለፍልፋ ቤት ትመጣለች። እና እንደዚህ አይነት ነገር ሲያስተላልፉ እኔ ይገርምኛል። ባለፈው አይታችኋል። መቁጠሪያ አድርጎ ዳዊት ይዞ ምናምን ወጣ። አያችሁ ሴጣን ይህንን የመርጌታ የሚባል ስም እንኳን አሁን ክብር የሆነ ስም ነው ቢታወቅና አሁን ላይ ስሙ ረክሶ መርጌታ ገሌ ለመስተፋቅር፣ ለድግምት፣ ለስራ ቦታ፣ ለቁብ፣ ለድር ለምን ለምን ማይሉት ነገር የለም። እና እዚህ ጋራ የመርጌታን ስም ማወደስ ኮንተንት ነው ብዬ አላስብም። እኔ በግሌ እጁ ላይ ልጁ ቀለበት አድርጎ ምናምን የሆነ ስላየውኝ በግሌ ኮንተንት ነው ብዬ አላስብም። የሆነ የተነካካው ነገር ይኖራል እና ማስታወቂያ ነገር ነው እየሰራለት ያለው። እና በዚህ ደግሞ ትውልዱ ምን ያክል እየጠፋ ነው? ለምን ይህን ያህል በዚህ ጊዜ ላይ እግዚአብሔር ምስክሬን ነው የምላችሁ። አሁን ላይ ኃጢአትን ማስተማር፣ መጥፎ ነገር ማስተማር፣ ለትውልዱ የማይጠቅም ነገር ማስተማር፣ ለሰውም ለትውልዱ ለየትኛውም ሰው መጥፎ ነገር ማስተማር እንደ ጀብድ ሆኗል። እኔ የሚገርመኝ ደግሞ ከስር የሚጽፈው ያ ሁሉ ህዝብ ኮመንት ላይ መርጌታ ይችላል፣ መርጌታ ይችላል፣ መርጌታ ችግሩን ይፍተው፣ አቤት መርጌታ፣ አቤት መርጌታ፣ እስቲ የመርጌታን ስልክ ስጠኝ የሚል እንኳን አይቻልም። አንድ ቀን ላይፍ ሲገባ ገባሁኝና ዝም ብዬ ይሄ ልጅ ምናምን ብዬ ገብቼ እያየሁት የመርጌታን ስልክ ስጠኝ፣ የመርጌታ ወሬው እንዳለ ልጁ ራሱ ሲናገር በቃ ወሬው እንዳለ ስለ መርጌታ ነው። አይ ይሄኛው ሌላ መርጌታ ነው ይላል ጓደኛው ምናምን እና ይቅርታ
እና በቃ ይሄ ነገር ለምንድን ነው እንደዚህ አይነት ነገር ለምን ዝም እንላለን? ቲክቶክ ያለንም ዩቲዩብ ያለንም ለምን አንናገርም? እንዳልኳችሁ ቤተክርስቲያንን ማርከስ ነው የፈልገው አሁን ላይ ያለው ርኩስ መንፈስ፣ ቤተክርስቲያንን ማዋረድ፣ ቤተክርስቲያንን እንድትደይ ማድረግ፣ ቤተክርስቲያንን ወደ ቁልቁል መጣል ነው የፈልገው እና በአንቤታችንም ከዚህ በፊት በብዙ ነገር ተነጋግሯል። ከእሼቱ ጋር ብዙ ነገር ተፈጥሮ ነበረ። ምንድነው አንዳንዴ ምን አለ መሰላችሁ ይሄ በቃ አይዞሽ ባምቢዬ እኛ ከጎንሽ ምናምን ይሄ የምናበረታታበትን እንወቅ። ለሰው መጥፎ አሪያ እያሳዩ በዛ ሰዓት እኔ አበረታታሻለሁ ከጎንሽ ነኝ ማለት ቀጥይበት ማለት ነው እና እህታችን አውቃም የሚሆን ሳታውቅ ያው እኛ የመምህር ግርማ ልጆች የመምህር ተስፋዬ ልጆች ብዙ ጊዜ አንፈርድም። ለምን መናፍስት እንዴት እየተጫወተባት እንደሆነ ነው የሚታየን። የዝሙት መንፈስ ይሄ የቤተሰብ ዛር ምናምን ሌላም ጣጣ ሊሆን ይችላል እና ሴጣን ምን ያክል መሪ ሆኖ እየነዳት እንደሆነ ነው የምናየው። ለምን ካላችሁ መልካምን ስነ ምግባር፣ መልካምን ጸባይ፣ መልካምን ሀሳብ አይደለም እያካፈለች ነው ያለችው እና ይሄ ነገር እንደው እህታችን መሰማ ከሆነ ብታቆሙ እግዚአብሔር የሚወደውን ነገር ቢደረግ ጥሩ ነው። ለእህታችን ልቦና እንዲመልስልን እግዚአብሔር እንዲረዳት ከተያዘችበት ነገር እንዲፈታት በጸሎት እናስባት። ግን በዚህ አጋጣሚ ምንድነው እንዲህ ብቻ ብዬ ማለፍ ሳይሆን ይሄ ነገር ሲደረግ እኛ አብረን ሆይ አንበል። እንደው በእግዚአብሔር በቃ ዝም ብላችሁ አትንጫጩ። የሆነ ነገር ባያችሁ ቁጥር ስቃሪ አንለፍ። እንግዲህ ደብተራ መርጌታ ይችላል መስተፋቅር አሪፍ ነው ጥሩ ነው ለሚል ሰው ኮመንት ላይ ገብቶ መጻፍ እኔ ባይዘው በዚህ አጋጣሚ ልላችሁ እፈልጋለሁ። አንዳንዴ ኮመንት ስንጽፍ ማስተዋል ይጠይቃል። እሺ እግዚአብሔር እኔ አሁን ኮመንት ልጽፍልና አንዳንዴ ላይክ ብቻ አድርጌ ያልፋል የወደድኩትን እንኳን ምንድነው ስጽፍ ሐሳቡን ረጋ ብዬ አስተውዬ ነው። ኮመንት ማለት ብዙ ሰው የሚያነበው ነገር ነው። ለዛም ኮመንት ስንጽፍ አስተያየትም ቢሆን ስነ ስርዓት ባለው መንገድ አስተያየት፣ ትችትም ከሆነ ስነ ስርዓት ያለው ትችት አለ እና የምንጽፈው ነገር ላይ እንጥንቅ። በተለይ ቲክቶክ ላይ ለምናየው ነገር ሁሉ አንቸኩል። እኔ በተለይ ብዙ በቃ ይሄ የምናደርገውን ነገር ማናቅ ሰዎች አለን እና ይሄ እንደዚህ አይነት ነገሮች አይምሮአችን የተቆጣጠረ ኃይል ስለሚኖር ጭንቅላቴን ያስክ በኢየሱስ ክርስቶስም በቅዱስ ሚካኤል ስም እያልን መቀጥቀጥ አለብን እና እኔ ይሄንን ነገር ሳይ በጣም ገረመኝ እና ይሄን ነገር እህታችንንም ወንድማችንም እግዚአብሔር ይመልሳችሁ። ይሄ ተግባር ጥሩ አይደለም። ወጣቶች እንደዚህ አይነት ሰው አትከተሉ በእግዚአብሔር። ዛሬም ነገም ከነገ ወዲያ የምለው እንግዲህ ደብተራ እስቲ እግዚአብሔር በሚያውቀው ምን ጥሩ ነገር ሰራ ስሙን አይደለም እያልኩት ያለው ተግባራቸውን መርጌታ ገሌ ለመስተፋቀር ለምን እያለ የስንቱ ቤት ጓዳ አልተበላሸም። የስንቱ ቤት በየአረብ ሀገሩ ሆነው የቁራ እየላኩባቸው ያው ቁራ እዛ ልጅቷ ቤት እየሄደ ልጅቷ መሰራበት ቦታ እየሄደ ልጅቷ የሚሰልባት ደብተር አለ። እሱ ሲደውል ቁራው ቤቷ ላይ እንኳኳል እና እህቶቻችንን እየተገናኙ በዝሙት እየጣሉ ወደ አረብ ሀገር እየላኩ ገንዘባቸው የሚበሉ ደብተሮች የሉ። እኔ አንድ እህት አውርታኝ ነበርና ሰውየው ካህን ነው፣ ካህን አይደለም ደብተራ ነው። ካህን ትልቅ ክብር ያለው ስም ነውና ደብተራ ነው። ይደውልልኝና ራቁቱን ነው የሚቀመጠው አለች እና ፎንሴክስ ነው እንድናደርግ የሚፈልገው አለች። እግዚአብሔር ምስክሬን ነው ማለት ያን ቀን ልቆርብ ነበር። በንጋታው በ21 ልቀበል ነበር የዓመቷ እመቤቴ የነገሰ ጊዜ በአሁኑ ማለት ነው። ልቀበል ማታ ላይ አዳር ማህሌት ላይ ማታ ደወለችልኝና ራሴን አመመኝ ነገረችኝ ነገር እና ደብተራው ደውሎ ከእንኩ ኖርማል ጥምጣሙን አውልቆ አስቀምጦ ምናምን ራቁቱን ቁጭ ብሎ ፎንሴክስ እናርግ ብሎ በቃ ኖርማል እሷንም አታቆም የሚቆጣጠራት ነገር አለ። አብራው ፎንሴክስ ታደርጋለች። ደም ከማህፀኗ እስኪወጣ ድረስ ያ ሰው በራሷ እያረካች እሱ ፊት ለፊት እሱም ራሱን በራሱ እያረካ እዛ ጋር በስልክ እንደዚህ ያስቀምጠው እቻለ የምናገረው ነገር በጣም ይቅርታ ደም እስኪፈሳት ድረስ እቺታችን እና ብዙዎቹ ጸበል ቦታ ሊድ ባለችበት ቦታ ሁሉ እንደዚህ አይነት ደብተራ እያጋጠማት ይገናኙታሉ። እያስነኳት በመስተፋቅር እያስነኳት ይገናኙታሉ እና በቃ ራሴ ለመመኝ የሰማሁት ነገር ይሄ ጥቂት ከላይ ነው ብላችሁና በመቁጠሪያ ቅጥቅጥ አድርጌ ከሰማሁት ነገር ካዳመጥኩት ነገር የገባብኝ ርኩስ መንፈስ ወደ መጣበት ተመለሰ። ራሴን ልቅ አደረገኝና ሄጄ መቤቴ ምናምን በቃ አልቅሼ ቆርቤ እንደው መቤቴ ይሄን በመሰማ ሰዓት ልቦናዬን አደንድኝልኝ፣ አንቺ አበርቺኝ፣ አንቺ አጠንክሪኝ፣ ጽናቱኝ፣ ብርታቱኝ ብዬ የጌታዬን መድኃኒቴ ስጋና ደም
እንዲያበረታኝ ተቀበልኩና ከሰባለ ከመጣው በኋላ ራሱ በቃ ልጅቷ አሳዘነችኝ፣ አንጀቴን በላችኝ። ህይወቷን ዘመኗን ይበላውና የደብተራ መንፈስ አቃላችሁ ቀላል አይደለም፣ በጣም ይታገላልና ይሄ ሰው በቃ እንዳታወሪው አልኳት። ስልክሽን ዝጊ እንዳታወሪ ብሎክ አድርጊው ምናምን ብዬ ብሎክ አድርጋው እግዚአብሔር ይመስገን አሁን ላይ እስቲ ንስሐ ምናምን ገብታለችና በጣም ያሳዝናል። በተለይ እህቶቻችን አረብ ላይ ያሉት ምናምን ከዚህ በፊትም እንደነገርኳቸው የሆነች ልጅ ገና ሲደወልላት ልብሷን አውልቃ ምናምን ቁጭ ብላ ትጠብቃቸዋለች። ማታውቀው ስልክ ቁጥር እኮ ነው እና የሚላክባት የደብተራ የዝሙት መንፈስ ነውና በጣም ይከብዳል። ብራቸውን ይሰልባሉ። አረብ ሀገር ላይ ሳይፈልጉ ለአባገሌ እያሉ ብር ያስገባሉ። ደብተራ እኮ ነው እዛ እያዞራቸው ማለት ነው። እና አሁን ላይ ብዙ ነገር አለ። ደብተራዎች በጣም ሰልጥነዋል። ይሄን ያልኳችሁ በተለይ ደግሞ መምህራኖቻችንን መስሎ እየመጡ ነው። ቁም ነገር መምህራኖቻችንን መስሎ እየመጡ ነው። ይሄን ለምን አልኳችሁ? አውቀው ጸሎት እናድርግላችሁ እንቀጥቅጥላችሁ ይሄን አጋንንት እንዲናባረራችሁ ነው እያሉ የመምህር ግርማን አስተምሮ አስመስለው ሰውን በአፍዛ ደንግዝ በምን እያዙ እየጠለፉ ነው። የኛ ህዝብ ደግሞ መተንፈስ መገላገል ስለሚፈልግ በየግሩፑ ይዘዋወራል። ባይዘወይን አንድ ነገር መናገር በፈልገው ነገር የጸሎት ግሩፕ ሲሆን ቲክቶክ ላይ ምናምን ሲሆን የምታውቁት መምህር ግርማ መምህር ተስፋዬ በቃ መምህራኖቻችን የሚያውቁት ሲሆን ነው። መምህር ተስፋዬ ለምን የጸሎት ግሩፕ የከፈተልን ቴሌግራም ላይ ተማሪዎቹ ሲንከራተቱ እንዲሆነ መጣን እያሉ ሲያስቸግሩ አይደለ? በቃ ጸሎት የምትፈልጉ ከሆነ ያው ሂዱ። ጸሎት ማህበር አለ ቴሌግራም ላይ፣ እዛ ላይ ግቡ። ሁለተኛ ነገር ደግሞ በየቲክቶኩም ቢሆን ይሄ አታወላውሉ። ቲክቶክ ላይ እንጀራ ብሎ መጥቶ ማለት ነው፣ እግዚአብሔር ምስክሬን ነው የምነግራችሁ፣ እንጀራዬ ነው ብሎ መጥቶ ደብተራ ለቲክቶኩ ድግምት አስደርገው ጸሎት እያስደረጓቸው እዛው ግን አፈዛ ደንግዝ እያረጉ የደብተራ መንፈስ ጠቋር አስመሳይና ደፋር አይደለ ያረጋል። ጸሎቱን ጭንቅ የለበትም። ቤተ መቅደስ የሚገባ እኮ ነው። እና እናንተ ላይ እያስመሰለ ቲክቶክ ላይ ምናምን እዚህ ሰዓት በሉ ብቻ በቃ የሆነ እርግጠኛ የሆናችሁበት ነገር ላይ ሂዱ። ሰውንም እንትን የሚያውቀው ነገር ላይ እንጂ እዚህም ላይ ሄዱና እዛም ላይ ሄዱና አረኮ ደብተራ እንዲያጠቃኝ ይላሉ። ሌላውን ተው። ኖርማል ላይቭ ላይ እንኳን እነዚህ ንጹህ ናቸው ብላችሁ የምታስቡ ላይቭ ላይ እንኳን አሁን እነ ተሙ ያኔ ነው ወልደ ሚካኤል የሚገቡ ሰዓት ከስር ደብተራው ይጽፋል። እንዲህ ችግር አለብኝ እኮ እንዲህ ምን ላድርግ ብራን ብላ በኮመንት ሲጽፉ ሰው ወንዱም ሴቱ ሲጽፍ በውስጥ አውሬ ብሎ ደብተራዎቹ ስልክ ቁጥር ይጽፋሉ። እነ ተሙ እያባረሩ ነበር ቀንዳቸውን እያሉ እና ይሽሎኮሎ ካሉ በጣም ከባድ ናቸው። ምን መሰላችሁ? በሰው ችግር ላይ ተደግፈው የሆነ ለመጠቀም የሚፈልጉ ኃይሎች ናቸው። እና እናንተ እርግጠኛ ሆናችሁበት ነገር ላይ ግሩፕ ምናምን ከሆነ ተጠንቅቃችሁ ይሄ አለ በቃ የመምህር ተስፋዬ ተማሪ ስለሆነ የመምህር ግርማ ተማሪ ስለሆነ እንደዚህ መምህር ግርማን አውቃለሁ ምናምን ፕሮፋይሉን መምህር ግርማ ለጥፎ ደብተራ አለ። ፕሮፋይሉ መምህር ተስፋዬ ለጥፎ ደብተራ አለ። እና ተጠንቀቁ በእግዚአብሔር እሺ። በተለይ እህቶች አትሞኙ፣ ተጠንቀቁ። ብዙ ነገር ስለምሰማኒም እና ይሄ ነገር ስላለ ነውና እነዚህ እህቶቻችን የሚያስተላልፉት የደብተርናን ስራ ማስታወቂያ በታዋቂ ሰው እየሰራ ነው ማለት ነው። አያችሁ ምን ያለ ሰዓት ላይ እንደደረስን። ይሄ በጣም አስጠሊና ነውር የሆነ ስራ ነውና እንደዚህ የሚሰራ ደብተራን ቤተክርስቲያን የሚያቆሽሽ የካህናትን ስም የሚያቆሽሽ ንጹህ የሆኑ አባቶቻችንን ቅዱሳን የሆኑ አባቶቻችንን ለኛ በጸሎት የሚተጉ አባቶቻችንን በቅዳሴው በኪዳኑ የሚተጉልን አባቶቻችንን ስማቸውን የሚያጠለሽ አጋንንት ደብተራ ላይ እያደረ እንደዚህ የሚያደርግ ብዙ ነገር አለና እባካችሁ ተጠንቀቁ። እንደዚህ አይነት ሰዎችን ብቻሉ አንፎሎ አድርጓቸው፣ በቃ ብሎክ አድርጓቸው። ከናንተ ኮንታክት ላይ ራሱ እንዳይመጡ ብሎክ አድርጓቸው። እንደዚህ አይነት ሰው የሚመላለስ ራሱ ኮነ በቃ ብሎ ፎሎ ምናምን እንዳታረጉ። ፎሎ ያደርጋችሁ ራሱ እንደዚህ አይነት ሰው አንፎሎ አድርጉ፣ በቃ ብሎክ አድርጉ ከፈቻላችሁ። እና ይሄን ነገር እንጠንቀቅ። ሁለተኛ ነገር ደግሞ በጣም ያዘንኩበት በጣም የገረመኝ በጣም ያልጠበቅኩት እግዚአብሔር እንግዲህ እዚህ ጋር ይሄን ቪዲዮ እንመልከቱና እንመለስ። አያችሁት አይደለ? እናንተ ለማምጣት ራሱ አይምሮዬ ጋር ጥሎ የፈጠርኩበት ጉዳይ ነውና እንግዲህ እዚህ ጋራ መኖክሴ መቁጠሪያ አድርጋ ቆቡን አድርገዋል፣ መቆሚያ ይዘዋል።
የመነኩሴ ልብስ ለብሰዋል፣ እየዘፈኑ ነው፣ እየጨፈሩ ነው። ዛን ብር ደግሞ እየተሸለሙ ምናምን ማለት ነው። እዚህ ጋር ማንን ታዩታላችሁ ሲባል ጠቋር ቁጭ ብሎ እንዲህ ነው። አያችሁ፣ የደብተራ መንፈስ ይሄ ነው። እዚህ ድረስ ይሄዳል። ማሙንከስ ይችላል። ጠቋር ያስሞነኩሳል። አያችሁ፣ ይሄን ያመጣውላችሁ እኔ ብዙ ሰው ስለማቅ ነው፣ ብዙ ሰውም ስለምታዘብ ነው። እኔ ድሮ መንኩስ ይለኝ ነበር እና ማርያምን መንኩስ ይለኛል። መንኩስ በመነኩስ እኮ ምናምን የሚለኝ ነገር አለ። ወላ ለመነኩስ ነበር እና ጓደኛዬ ራሱ የሆነ ሰዓት ላይ ሊመነኩስ ነበር። ተጣልቶ ከሰው ጋር በሆነ ሰዓት ላይ ተጋጭቶ በቃ ህይወት ምናምን ጥም ሲልበት ሊመነኩስ እና ጠቋር የሆነ ሰዓት ላይ ሲከፋችሁ፣ የሆነ ነገር ሲጨልምባችሁ፣ የሆነ ነገር ሲወድባችሁ መንኩስ ነው የሚያሰኘው። እግዚአብሔር ምስክሬ እና ይገርመኛል። እኔ በቃ ይሄ መንፈስ ባይዘው መንኩስና ማለት ፈቃድ እግዚአብሔር ያስፈልገዋል። በጣም ትልቅ ኃላፊነት ነው። ትልቅ ኃላፊነት እንዲህ ለምን ያው ገብተን መንኩስን መጸለይ ምናምን ትልቅ መመረጥ ያስፈልጋል። ለመንኩስ መመረጥ መንኩስና ማለት ቀልድ አይደለም። መንፈሳዊ ፊልሞች ስናይ በተለይ እና አባንጦስ ቅዱስ በቃ እና አባንጦስ አባ ዮስጦስ ዝምተኛው መነኩሴ ማለት ነው። ሙሴ ጸሊም እና አባ መቃርስ ምናምን የመንኩስና የቅዱሳን ፊልሞችን ስናይ መንኩሱ አይላችሁ? የሆነ ስሜት እኮ ደስ ይላል፣ ግን የሆነ የስሜታዊ ነገር ነው የሚያደርጋችሁ በዛ ሰዓት። የስሜት መንኩስና የስሜት ጉዳይ አይደለም፣ የፍቃድ እግዚአብሔር ጉዳይና የህይወት ጉዳይ ነው። ራስን ለእግዚአብሔር አሳልፎ የመኖር ጉዳይ ነው እና ጠቋር ያስመነኩስና መነኩሴ ያርጓቸው በዝሙት እዛ ውስጥ የሚያጨማልቅ አለ። የሆነ ስንክሳር ደግሞ አለ ምንድነው በዝሙት እያስቸገረ ሲሄድ በጣም እንደውም በቃ ብዙ ጊዜ ምንድነው ገብተው ሄዱና መንኩስና ውስጥ ይገቡና መምህር እንኳን ያቀረባቸው ብዙ ገጠመኞች አሉ። መነኩሴዋን ብዙ ጊዜ በዝሙት እየጣላት ብዙ መነኩሴዎችን በዝሙት እየጣለ የሚያስቸግረው መነኩሴው ማለት የሱ ታሪክ እንኳን አለ እና ዝም ብሎ ተነስቶ ከመሬት ተነስቶ የመነኩስና ጠቋር ቤተሰብ ዛሩ ያስመነኩስና ምን ያደርጋል? ኃጢአቱን ጭራሽ በትልቅ ፐርሰንት ደጁ ላይ ሆኖ በማደፋፈር ያሰራቸዋል። ከዚህ በፊት ዩቲዩብ ላይ ያየው ነበር። መነኩሴው አንዷን ማውይድ ደፍሮ ልጁን አስወርጂ ሲያለቅሱ መቤቴ ምስክሪ እንዴት አንጀት እንደሚበሉ አይቷቸው ይሆናልና እንዴት አንጀት እንደሚበሉ እንዴት የእግዚአብሔርን ፍጥረት አስወርዳለሁ ብሎ ወለዱት። አላስወረዱትም። ፈሪያው እግዚአብሔር ያላቸው እናት ስለሆኑ፣ ያኛው ግን ደብተራው በመነኩሴ ስም ተከለላ አድርጎ እነሱን ደፍሮ እኔ አይደለሁም ብሎ ሶሻል ሚዲያ ላይ ሊከራከር ይመጣል። እኔ ምን አይነት ዘመን ላይ እንደደረስን እንደው በእግዚአብሔር ነው መድኃኒዓለም ምሕረቱን ያክልን። እንደው መድኃኒዓለም በሰው ምን ፈርድ ያርገን፣ እኔንም በሰው ፈርድ ያርገኝ። በቃ መናፍስቱ ነው። እግዚአብሔር ልቦና ይስጣቸው። እግዚአብሔርን ከባድ ጊዜ ነውና ይሄ ጠቋር መንፈስ በጣም ከባድ በጣም እና እኚህን መነኩሴ እዚህ ጋር ሲጨፍሩ ነው ስታዩ ምን አልኳችሁ? ባለፈው ያለንን ነገር የጸሎት ዕቃችንን መተግበሪያ እንደውም ባለፈው ምንድን ያልኩት ነገ ላይ ደግሞ የካህን ልብስ ለብሰው ይጨፍራሉ አላልኩ? ይሄው የምንኩስናን መነኩሴ ማለት ያንን ሲለብስ በቃ ሞቷል ማለት ነው። ከዛ በኋላ የምንኩስናን የተከበረ ቅዱሳን ጻድቃን የሚለብሱትን በእግዚአብሔር እንዲረዳን የሚያደርገውን በእነሱ ላይ ያደረ ብዙ ስራ የሚሰሩትን መነኩሴ የሚለብሱን ቅዱስ የሆነ ልብስ ይሄው እዚህ ጋር ማይክ ተይዞ እየዘፈኑበት ነው። መቁጠሪያውም ይሄው እየዘፈነበት ነው። ቆቡም እየተዘፈነበት ነው። ነገ ታዲያ የካህናት ልብስ አውጥቶ አይለብሱትም ብለን ነገ የካህናት ልብስ ለብሰው አይወጡም ብለን መውጣታቸው ይቀራል። በዚህ አይነት ነገ የካህናት ልብስ ለብሰው መውጣታቸው ይቀራል እና ይሄ ጠቋር መንፈስ ከባድ ነው። የምትወስኑትን ውሳኔ እወቁት። በቃ በመጠናችሁ ጸሎታችሁን እንኳን አድርጉ። እግዚአብሔርን ነው የምላችሁ። በምትችሉት አቅም እግዚአብሔር በፈቀደላችሁ አቅም እገሌ ስላደረገ እንደ እገሌ ሆናለሁ ብሎ ማሰብ የለባችሁ። እናንተ አቅማችሁን እወቁት፣ ችሎታችሁን እወቁት። ምን ያደርጋል መሰላችሁ? ጠቋር ጸሎቱን በቃ ዝም ብለን ይሄንን ማንበብ ረጅም ሰዓት መጸለይ ምናምን ያጣል። አንድ ወር እንደፈለገን ጸልያለን፣ አንድ ሳምንት ጸልያለን። ከአንድ ሳምንት በኋላ ያሰለችናል። አሁን ያው ሁሉ ጸልይ ነው፣ አሁን ያው ሁሉ ላነብ ነው፣ አሁን ያው ሁሉ ላነብ ነው፣
አሁን መልኩንም ውዳሴውንም በአንዴ አድርሼ ልተኛ ነው? አረ እኔ ይከብደኛል። ኡፍ ሰለቸኝ። አሁንስ ደግሞ ሳላደረስኩኝ ነው ምኑ ጸሎት አደረግኩኝ። በቃ ጸሎቱን ላቁም ነገር ይቆማል። ግንስ በጥቂቱ ከጀመራችሁ ቀስ በቀስ ማደግ ቀስ በቀስ ማደግ አያችሁ። በጥቂት ከጀመራችሁ ነገ ላይ ብደክም እንኳን የሆነ ሰዓት ስጋ አይደለን ሰው አይደለን ፈተናም ቢመጣብን ብንደክም ያቺ በጥቂት የጀመርናትን ከአዲስ እንጀምራታለን። አይከብደንም። ለምን የተነሳ ነው ከመጀመሪያው ነው። በጥቂቱ ነው የተጀመረው። ጠቋር ይሄንን እንድናግበሰብስ የሆነ ጸሎተኛ ያደርገና አንድ ሳምንት ከዛ በኋላ ደግሞ ያወርደናል። የሆነ አንድ ወር ምናምን ጎበዝ ጸላይ ቤተክርስቲያን ሰጋጅ በቃ ቆራቢ ምናምን ያደርገና አውቀው እንድሳቅርዝዝ ያደርገናል። አያችሁ ጠቋር ከባድ መንፈስ ነው። መንኩሽ የሚል ሐሳብ ያመጣና ከመነኩስም በኋላ በአጽያት እዛ መንኩስና ውስጥ ግልብልቅልቅ ያደርገንና ከዛ በኋላ ውሽ ምን ነው ባልመነኩስ ብለን ወይ ተስፋ ቆርጠን ራሳችን እንድናጠፋ። አያችሁ በጣም ብዙ ፈተና አለና እኚህም እናት እዚህ ጋር ብዙ እንደዚህ ይወጡ አሉ። ቤተክርስቲያን ንብረቷን እቋን የሚያረክስ መንፈስ ስለመጣብን በጸሎት እንተሳሰብ፣ እንተጋገዝ፣ እንደዚህ አይነት ስራዎችን እንቃወም። አንዳንዴ ምን አለ መሰላችሁ መንፈሱ እንደዚህ የሚያስደርጋቸው እንኳን የማይመስላችሁ ሰዎች አሉ። ያኔ ምንድነው ስንናገር ደንገጥ ይላሉ። ሰውኛ ባህሪያቸው ስላለ ነፃ ፍቃድ ስላለ በነፃ ፍቃዳቸው ተጠቅሞ ሲሰሙ ደንገጥ ይላሉ። ያኔ ማስተዋል ይጨመርበታል። ዝም አትበሉ። ግሰጣም ከሆነ እኔ እንኳን ባጠፋ ገስጹኝ። አያችሁ እኔ ማላስተውለው እናንተ የምታስተውሉት ይኖራል፣ ግን ስርዓት ባለው መልኩ። ለዛም እንደዚህ አይነት ነገሮችን መቃወም አለብን። ይሄው እንግዲህ ጨፋሪ መነኩሴ እያረገ ጠቋር መንፈስ እንዲህ እያረገና ያለንን የቤተክርስቲያናችንን ዋጋ ንብረታችንን ቅዱስ የሆኑን እግዚአብሔር የሰጠን ንብረቶቻችንን እያዋረደብን ነው። እንዲዋረዱ በሰው ዘንድ ጥሩ ነገር አመለካከት እንዳይኖር እያደረገብን ነውና ሁላችንም እንጠቀቅ። በእግዚአብሔር ስም አሳስባለሁኝ። በጸሎት እንተሳሰብ። ይሄን የጠቋር መንፈስ ሻኙት ብችሉ ቀጥቅጡ። ከእናት ከአባት የመጣ የጠቋር መንፈስ መንኩሽ የምትለይ ከልኬ በላይ መንፈሳዊ ነገር ላይ ነገ ተስፋ እያስቆረጥክ አንዴ መንፈሳዊ አንዴ ደግሞ ዓለማዊ እያደረክ የምትጫወትብኝ ወጣ ገባ የምታረገኝ የጠቋር መንፈስ በቅዱስ ሚካኤል ስም ታሰር። ስላሴ ሰር ግንባር ላይ ታሰር። ደፋር እንደው የምታረገኝ በኃጢአት ላይ በተንኮል ላይ በሸር ላይ እግዚአብሔርን በማሳዘን ላይ ደፋር የምታረገኝ ርኩስ መንፈስ ከመላው ሰውነቴ ይውጣና ግንባር ላይ ታሰር። በዚህ ቀን ሸኛለሁ እኔ ባልኩ ቀን ተቃጠል ብለን መሸኘት አለብንና እንደዚህ አይነት መንፈስ በጣም ከባድ ስለሆነ ተጠንቀቁ። በእግዚአብሔር ስም አሳስባለሁ። ከእንደዚህ አይነት ሰዎችም ተጠበቁ። ብችሉ አንፎሎ አድርጓቸው። ፎሎ ያደረጋችሁም ካላችሁ ከእንደዚህ አይነት ሰዎችም ሲመጡላችሁ አትዩዋቸው። ተጠንቀቁ። የጸሎት ማህበር ያልኳችሁም አስቡበት። ተጠንቅቃችሁ ሂዱ። መምህራኖቻችን ያስቀመጡልን መንገድ እንከተል። እግዚአብሔር ይከተለን። ከተሙ ጋር እንግዲህ አሁን ላይ ይሄን ፊልም ጀምረናል። አበረታቱን። አሁን አሁን ካሁን በኋላ እንሰራለን፣ እንለቃለን፣ ቶሎ እንለቃለን። ጠብቁን። በትልቅ ስራ እግዚአብሔር ምናምላችሁ በትልቅ ስራ ጠብቁ። ከተሙ ጋራ በትልቅ ስራ እግዚአብሔር እንዲጨመርልን ጸልዩልን። በጸሎት አስቡ። እኛ ደካማ ትቢያ ትለንና እግዚአብሔር እንዲጨመርበት እግዚአብሔር ሐሳብ እንዲገባበት አሁንም አስበን አይደለም። በቃ እግዚአብሔር ፈቀደ፣ ተመካከርንበት። ይሄ ነገር እንዴት ነው ለትውልዱ በማያስተምር መንገድ ተባባለን ይዘን ነው መጣንና ያው ደግሞ በምንሰራው ነገር ሆነን ነው የምንሰራው። ገባችሁ? ግን ኮሜንት እያነበብኩኝ ነበረ። ሲጋራ ምናምን አላችሁኝ። አንዴ ነው ያን ሰዓት ለኮስ ነው። ከዛ በኋላ ግን ወረቀት ምናምን ነበር ነው የተጠቀመው። ግን እንቀጠቅጣለን። እየተጠመኩ ነው። እናንተ በጸሎት አስቡኝ። በውስጥ እንደውም አንተ ልጅ ጸበልን አትሄድም ምናምን ተብያለሁ እና ጸበል እየተጠመኩኝ ነው። ሰው ግን ምን መሰላችሁ ያ ወጣት እንዲገባው መሆን አለበት። እንዲሆነ ሪያሊቲ ያለበትን ህይወት ነክቶ ማለፍ አለበት እንጂ ካልሆነ ምን ድራማ ሆነ ለምን ይሰራል ታዲያ? አይደለ? ግዴታ መስሎ ነው ማስተማር ያለብን። ለዛ ነውና ብችሉ በጸሎት አስቡኝ። ከመተቻታ የሆነ ነገር ከመናገራችሁ በፊት አስቡኝ በጸሎት። ከኔ የበረታችሁ አስቡኝ በጸሎታችሁ። እግዚአብሔር ያክብርልኝ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ እንዳይረሳ፣ ሼር ማድረግ እንዳይረሳ። ለብዙ ሰው ሼር አድርጉ። እንግዲህ ዩቲዩባችንም አሁን 3000 ምናምን 700 ምናምን ደርሷል። 4000 ምናምን እናስገባው። እስኪ ደግሞ እንብላው ድፍን ሲል ደስ ይላልና ሰብስክራይብ አድርጉ። ሰብስክራይብ ላላደረገ ሰው እያላካችሁ ሰብስክራይብ እንዲያደርግና እንዲማርበት ሼር አድርጉ። እግዚአብሔር ያክብርልኝ። አመሰግናለሁ። ሰላም ሁኑልኝ።